እንትን እያልክ ስለሆነ ታስጀምረው አዳምጥ። ምክንያቱም ጠይቄ ያለው አቀደም ጠይቄ ላለመመለስ ሰዓትህን አታቆመ። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቆም። አስከትለው ለምንድነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄ ቅድም ደቂቃው ስለሄደ አይደለም። ላመጣው ማስረጃ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ እግር ባት ፊት ኋላ ቀኝ ግራ በፍጡራን የሚካበብ ዊች ሚንስ ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቅድም እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። ያልጠየቅኩህን የጠየቅ ነው። ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫን እኔም እዛው ላይ እየሞገጥኩ አልሞከርኩም። ጎበዝ። ስለዚህ ከእኛ ጋር አይመሳሰልም። የአንተ አላህ እጅ እግር ላይ ታች ተብሎ ፊት በኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ እንለፍ። ምክንያቱም ወደ ቀጣይ ደቂቃውን ይዞ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድን ነው? ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ ላይ 11 ይሆን ነበር። ደቂቃውን እንትን በለና አውራውን ጠይቅ። አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው? ወይንስ እጅ እግር ባት ጆሮ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። ከይቅርታ ጋር ፕሊዝ አቆምብሃለሁ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልከው። ተው በቃ ልመልስልህ። አታቋርጥ። በፈጣሪ ልቀቀው። ደቂቃውን እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደም እንትን ትላለህ እንዴ? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳትል። እሺ አላህ እነዚህ ባህሪያቶች አሉት ወይ ያለ እየተናገረ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊዝ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስለምታመጣ አልጠብቅህ። ተረጋጋ። አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞ ጥያቄው እኔ ነው ወንድማችን። ከሌሊቱ 1/3 ላይ ባነሳው ሀሳብ ላይ ነው እየጠየቀ ያለው። እኔ ስለ ቪዲዮንም አሳየው፣ መጽሐፍንም አሳየው። አይዞህ አትፍራ። አንተ ነህ የሌሊቱ 1/3 ላይ ይወርዳል ምናምን አልክና አንድ ይረጋ። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አታምንም? አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አንድ ደቂቃውን እንትን በል ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው። ማስረጃ መልስልህ። አዳምጥ እንጂ ልመልስልህ። አላህ ስብሐነሁ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ? የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ ወገናችን። ማስረጃ ጥቀሳ። አይቻልም። ይኸው ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ?
አቁም የለህ እኮ ነው። አንተ ሀሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት? አዎ። ታዲያ ከዚያ በፊት ያስተማረ ነብይ ያለ ወይ ነው ጥያቄ። አዎ፣ የአንዱ ነብይ ትምህርት የሁሉ ነብይ ትምህርት እንደሆነ አላህ ስብሐነ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጭ ሎክ ሙሐመድ ነቢይ አይደለም። እሱ ከነገረ ተረት ተረት ውጭ መጽሐፍ ላይ ከነቢያት አስተምሮ ማምጣት አትችልም። የለም ማስረጃ የለም ማስረጃ ማስረጃ የለም። ማስረጃ ክፈት። እሺ ማስረጃ ክፈት። ማስረጃውን ክፈት። ማስረጃውን ክፈት። እሺ አዳምጥ። ረጋ በል ላወጣልህ ነው እኮ ማስረጃ ክፈታ። ክፈት አሳየን። ጎበዝ ሂድ። የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነ ወተዓላ ማስረጃ ክፈት። ላሳይ ነው። ረጋ በል። እኔ ሙሐመድን ተረት ተረት አይደለም ያልኩ። ከነቢያት ከላይ የሚባለው ነቢይ ከሌሊቱ 3ኛ ይወርዳል ያለ ማስረጃ። ይህን ቃል ተው፣ እፎይ ተረጋጋ እኮ ማስረጃ አንጣ። ተረት የሚባል አለመረጃ ሲወራ ነው። በፈጣሪ ስም እሺ፣ ረጋ በል። ልመልስልህ፣ ቀስ በል። ቀጥልሽ አትያዘውሽ። እሺ ላሳያቸው። አንድ በቁርአን ላይ አላህ መረጃ የለም። ወደ ቀጣይ እንለፍ። ምክንያቱም መረጃ የለም። አሳዘንከኝ። አለኝ ያው አንተ በቃ አልፈልግም ማለት ምን ላድርግ? ሚዩት አድርጋ ጣልቃ አትግባ። ኦልራይት ጎበዝ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለሙሐመድ የነገሩት አይደለ ነው? ለማን የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ የሚል ካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይህንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቀደም የጠየቀው ለሙሐመድ ነገሩት የሚለው እነማን ናቸው? እየጠየቅኩ ነው ያለሁት እኮ። ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ፣ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ ሙሐመድ ወደ እሱ ይቀርቡት ነበር አይደለ? ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ ሙሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ስጠኝ። ስላሳየ እንዳትዘጋ መረጃ እስከምታመጣ እጠብቅሃለሁ። ተው አታቋርጥ። እኔ ባላቋርጥብህም መፎይ ሌሊቱን ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም። በቃ እና ላሳይህ ነው። ወላሂ ላሳይህ ነው። ና የለም እና ላሳይህ ነው። ወላሂ ይላል እንዴ? እና ላሳይህ ነው። ወዴት እንዳትሄድ። ሙሴን በደንብ አድርጎ ነቢያቶች ያውቁት፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። እና ላሳይህ ነው። እና ላሳይህ ነው። ያው አጋንንቶችን ሙሴን በደንብ አድርጎ አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን። ሌሊቱን ሙሉ ስጠይቅ ያውና እያሳየሁ ነው። እንትን አትበልን፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣዱበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንዴ ወንድማችን? ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እኮ ይበቃል። አሁን እንዴ ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ እንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተን እንጂ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንት እንኳ በስምህ ተገዙ ይላል።
ፕሊዝ አስቀጥለው ደቂቃውን እናውራ። ቀጥሏል እኮ አሁን እኮ ሚት ያደረግኩት በቃ አትደብቀው ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። እፎይ ደቂቃውን እንዳትደብቀውና አውራ። ማስረጃው ወደ ላይ ቀጥል። መረጃውን ነው እየከፈትኩ ያለሁት። ለምን ትቆጣኝ? አትቆጣኛ። ስለተደበቀ ነው እኮ ያላየሁትም ነበር ነው አይታይም ነበር ነው። አሁን ይታያል። መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነካውም። እንትን ካልኩኝ ስታወራ ብቻ ነው መረጃ የሚቆመው። አሁን የሚታደርግ ይኸውን ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራና እንደመለስ አይፈልግም። ያደርጋል። ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንዳንድ አለ። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነብያቶች መጽሐፍ ላይ እና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትን ማስረጃ ላሳየህ ነው። እሺ አትደብቀው። እሺ አትደብቀው። ምንም የተደበቀ ነገር የለም። ወድማችን እንትን አትበላ። አታቋርጠው ደቂቃውን። እፎይ አምሳ ሰዓት ሊሆን እኮ ነው። አታቋርጠው። እንትን ላይ ነው ገና ያለው። በፈጣሪ ልቀቅ እንጂ ደቂቃውን። የምን ደቂቃ ነው የምታወራው? ያውና ቆርጠሃል እኮ እፎይ። ያውና እሺ መጽሐፍህ ላይ እግዚአብሔር ጭራሽ በሲኦል ውስጥ አለ። ያውና አዳምጥ። የጠየኩህ ምንድን ነው? እሱ ወንድማችን የጠየኩህ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩህ ምንድን ነው? እሱ ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለህ የመጣው አይደለ? እግር አለው ብለህ ጭንቅላት አለው እንዲ አለ አንድ ጥያቄን አትቀያይር። ላሳየህ ነው። አምላክህ ሲኦል ውስጥ እንዳለ ላሳየህ ነው። ችግር የለውም። ደቂቃን አቋርጦ መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና በቃ እንትን እያለ ያለው ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃውን አታቋርጥ። ምክንያቱም ያልጠየኩህ የኔ ጥያቄ ላይ እንደፈለገ ማድረግ እንደምችል አታውቅም እንደ ጥያቄ በቃኝ ወደ መልሱ ቀጥል ካልኩ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ምን አለፋ ታዲያ ጠየቅከኝ፣ ማስረጃ አውጣልከኝ ላሳየህ እንጂ እፎይ ጠቅሼዋለሁ። እኔ ራሱ ምን እኔ የጠቀስኩትን አሁን እኔ ተራ ነው። ማስረጃ ላውጣ ስል አትፈልግም እና አሳያለሁ። አንዴ ጎበዝ። እሺ ገሃነም ይሞላል የሚለውን አሳየን። ቀጥል። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩህ ነው። ቀጥል። ማስረጃውን አንጣ። በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታውቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነቢይህ ምን ብሎ ነው የተናገረው? እሺ ከደጃል ጋር እንደሚለያይ በሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ አሁን አንተ የተናገርከው ቃል የለም ያልኩት ልብ በሉ። እሺ ላምብላ። አሁን አንተ የተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ምክንያቱም ጥያቄን እየመለስክ አይደለም። ከዚህ በኋላ በቃ ሽንፈትን ተቀብለሃል። አውቀህ እያቆምክ ሌሊቱን ሙሉ እየጠየቀ ሊያድር ነው። እስካሁን ከ15 ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ታሳየ ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ ጨርሰው እንጂ የተናገርከው ካለ አሳየን። ፕሊስ ጠየቅኩ እኮ። እሺ እንደገና ልጠይቅ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል። ጎበዝ።
እንዴ በቃ ስልት ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ አንተ ነህ ያልከው። ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም። ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም። አንገት ይኑረው አይኑረው አታውቅም። ብልት ይኑረው አይኑረው አታውቅም። የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ 2 እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት? እጅ ነው የምትለኝ ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ነው። አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩህን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጠኝ። ይኸውልህ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። ተው በቃ ደቂቃውን ትታ ያንተ ነው አይደለ? አይዞህ ቀጥል፣ በርታ። ሀራም ሽሪክ ለመልሰልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃነ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ። በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ። እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ ይሄንን ያልኩህ ምንድን ነው? እጅ ነው እጅ ነው እጅ ነው እጅ ነዋ እጅ ነዋ እጅ። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ጎበዝ። እሺ ቀጥል። እጅ ምንድን ነው? እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው? አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል። እየሰማሁ ነበር። እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? መልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ። አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። ጠይቀሃል። እየሰማሁ ነበር። ይታዘቡሃል። ልለፍህ መልሶ አግኝተሃል። ይቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ልስጥህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። እያመጣ አይደለም። ቃለ ስብሐነሁ ለይሰ ከሚስሊሂ ሸይእ፣ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩህ ለምን እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየቅኩህ። እጅ ምንድን ነው ያልኩህ። እጅ ምንድን ነው? የአምላክህ እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይህ ፍጡር ባህሪ ነው። ኦኬ
ታፍ አለው የለውም? አላህ ታፋ የሚል አልተገለጸም። ኦኬ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ እሺ መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። ታቋርጥ እባክህን። ያልጠየቅኩህን አትመልሳ። እሺ በቃ አሁን ታቋርጥ እባክህን ልለምንህ። ያልጠየቅኩህን አትመልስ። መዳፍ ነው የጠየቅኩህ። መዳፍ ነው የጠየቅኩህ። በቃ አልተገለጸም። እሺ ኦኬ አልተገለጸም። ሜይ ቢ አታውቀው ይሆናል እንጂ ተገልጿል። ሙሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብ ሳለው የለውም አላህ? ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም እርሱ። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። አታቋርጥ ደቂቃ። ፈጣሪ ስም ምንድን ነው እሱ የምመልሰው? እሺ ቀጥል። ያው አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ስብሐነሁ ወተዓላ ይወርዳል፣ አላህ ይወርዳል። ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምንን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አትያዝ ደቂቃ። እባክህን ልቀቀው። ስብከት አደረገዋል። ስብከት ነው እንደሚፈልገው። ለጥያቄ እየተመለሰልህ ነው። እየሰበከ ነው። እየሰበከ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበከ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ ጎበስሽ። ስለዚህ ምን እንደሆነ ምንም አታውቁትም። አምላካችሁን እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስቀጥል። በጣም ጥሩ ልመልስልህ። በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነሁ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ እናመሰግናለን። የጠየኩህ ላይ ብቻ ትቆማለህ። የጠየኩህ ላይ ብቻ ትቆማለህ። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጅና እጆች አሉት አይደለ? ግራና ቀኝ ኦኬ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ ስለዚህ ይወርዳል ማለት ውጭ እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይህ ፍጡራን ባህሪ ነው አንደኛ።
ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ ይሁን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ፣ በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አዝበል ከይፍያ ነው እያወራ ይጠይቅ ያለው አምላክህን ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ ዛጋ እግሩ ዛጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየከኝ ሁሉ አሉት፣ ግን ስንት አካል አለው ብለህ ነው የምታምነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልከው። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃ ልቀቅሽ። እንደመለስላቸውን ካልክ ትገጣጥማቸዋለህ ማለት ነው። አልገጣጥምም። ፈጣሪ ያረዘዘ አልገጣጥም ካለ ለየብቻ ካሉ አንድ ሊሆኑ አይችሉማ ወንድማችን ኡስታዝ። እሱ ያንተ ፍልስፍና ነው። እኔን ጠይቀኸኝ ልመልስልህ። አትልቅ። ደቂቃ ቀጥል። አላህ ስብሐነ ወተዓላ ባህሪያቶችን የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ እስከ ያልጠየቅኩን አትመልስ። ያልጠየቅኩን መልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልስ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። እሺ ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ለምሳሌ ይስቃል ማለት እኛ ምሳሌያዊ ነው ብለን ነው የምናምነው። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ አስቀጥይ እንትን ብዬ ነበረ። በቃ ልቀቀው። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳየን አንተ። ነገር ግን አላህ ስብሐነ ወተዓላ ያንተን ያልጠየኩም ጥያቄ ነው ገና እኮ እየጠየቅኩ ያለው። በቃ እሺ ልጠይቅሽ። ለማን ነው ልመልስልሽ? አዳምጥሽ እንትን እባክህ ደቂቃ ልቀቅ። ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጁ። ስለዚህ ቀደም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። ወላሂ ይዞታል። ደቂቃውን አያቸው አይደለ? ባክ እየሄደ ነው። ኡስታዝ ተረጋጋ። ለምንድን ነው እሱ የምትረበሸው? ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም። ወላሂ በህይወቴ እንደዚህ እኔ ጋር ገስት እየመጡ የሚጠይቁት ወላሂ ጎበዝ ነህ። ምንም አትል። አይዞህ አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነ ወተዓላ ይሮጣል ሲባል ወደ ፍጥረት የጠየቅኩህ መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ጎበዝ ቀጥል። ምሳሌ ነገር ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። እዚቹ ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። እናመሰግናለን። ወደ ቀጣይ ጥያቄ። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ።
ቀጥል አስጀምር ማለት ጥያቄ ነው። የተወሰኑት ግን የአፈ ታሪክ እንደሆነ ያምናሉ።